በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች ከኔፓል ወደ ኬንያ በአጭር ጊዜ ውስጥ ወደ መቀሌ እና ትግራይ ፖስቱሌት፣ እነዚህ 3 ነገሮች አጠራጠር አድርጌ ያነሳለሁ። ከኔፓል ወደ ኬንያ በአጭር ጊዜ ውስጥ ወደ መቀሌ እና ትግራይ ፖስቱሌት። ቴረም አላልኩም፣ ትግራይ ፖስቱሌት ነው ያልኩት። ትንሽ ሂሳብ ውስጥ እንገባለን ዛሬ። ማቴማቲክስ አስተምራችኋለሁ። የ5ኛ ክፍል ማትስ ማለት። ኦኬ፣ ከኔፓል ወደ ኬንያ የትላንትና ኢትዮጵያ እንደ ኔፓል ሲሉን የከረሙ ሰዎች ዛሬ ደግሞ ትንሽ ጫፍ የሆነች ምልክት ሲያዩ ኢትዮጵያስ እንደ ኬንያ ማትሆንበት ማለት ጀምረዋል። አዲስ አበባስ እንደ ናይሮቢ ማለት ጀምረዋል። አንዳንዶቹማ የኔፓል ቀለም አብዮት በተዘዋዋሪ ተሳትፈናል እስከ ማለት ሲወዱ ነበረ፣ ሲደነፉ አሁን ሲሉ ነበር፣ አሁን መጡ ነበር። ኔፓል እኮ እጃችን ባይኖርበትም የቀለም አብዮቱ ያነሱት ሰዎች ጓደኞቻችን ናቸው። ኢንፎርሜሽን እንለዋወጥ ነበር በኔፓል ጓደኞቼ ናቸው የሚሉ ሰዎች ነበሩ። በነገራችን ላይ ስለ ኔፓል ሲወራ እና የዛ ችግር ሙስና ነው፣ ስር የሰደደ ሙስና ነው፣ ያ ነው ንቅናቄ የፈጠረው፣ ከኢትዮጵያ ጋር ይመሳሰላል ምናምን እያሉ ትንታኔ የሚሰጡልን ሰው ዛሬ ተመልሰው ኔፓል ጠፋች እና ደንግጠው ጥፍት ብለው ነበር። አሁን ደግሞ ኬንያ ውስጥ ከነዳጅ ጋር ተያይዞ የሆነች ብልጭ ድርግም የምትል ነገር ስትመጣ እርግጠኛ ነኝ ነገ ሚዲያ ሲመጡ ደግሞ ኬንያ ኖር ያለው ይህንን አብዮት የሚያስነሱት ሰዎች ጓደኞቼ ናቸው የሚባልም ይጀምራል። ምክንያቱም ኬንያ ቆይቼ ስለነበረ አንዳንዶቹ ጋር ስልጠናም ሰጥቻቸዋለሁ መባሉ አይቀርም። ባይዘው ይህም ባዩ ሰዎች ማለት ነው። ሁለተኛ የሻዕቢያ ተላላኪዎች ባንዳዎች አሁን ተመልሰው መጥተው እንደው ስለ ኬንያ ሊያወሩ የኢትዮጵያ ሕዝብ ከኬንያ ቢማር ምን አለበት? ኬንያ ውስጥ ነዳጅ እንትን በመሆኑ ቀውስ ተነሳ። የኬንያውያን ነፃነት ሩዋ ያህል እንኳን ኢትዮጵያውያን ቢኖረን ኖሮ እኮ ተአምር እንሰራ ነበረ። እኛ ኢትዮጵያውያን በዝምታ እያለቅን ነው። ይሄ የሻዕቢያ ተላላኪዎች ናቸው፣ እነዚህ ባንዳዎች ማለት ነው። ዝም ያለ ህዝብ የበለጠ ይጫናል እንጂ ገራም በቅሎ ይሆናል እንጂ ሌላ ነገር አያመጣም። ዝም ያልን በቅሎ ሆነናል። የምንጫን ህዝቡን ወደ መስደብ ተኬዳ ነው የሻዕቢያ ተላላኪዎች ደግሞ። አብዲ ወለ ይቅርታ ምናምን መጠየቅ ይቅርታ የለም። ዝም ብለህ ሂድ ከዚህ እምነትን ታምናለህ። ያመነከው ነገር የተለየ ከሆነ ትወስዳለህ።
ማን አንተ ይቅርታ ሰጪና ነፋጊ ያደረገ ማን ነው አንተ? ስለዚህ የኬንያዋን ነፃነት ሩብን ብናገኝ ኖሮ እኛም ተአምር እንሰራ ነበር። ኢትዮጵያን በዝምታችን እያለቅን ነው። ገራም በቅሎ መሆን ትርፉ የበለጠ መጎዳት ነው። ለምንድን ነው ኢትዮጵያ ሕዝብ ገራም በቅሎ የሆነው? ይህን የሚሉን ደግሞ የሻዕቢያ ተላላኪዎች ናቸው። በአንድ በኩል ቅድም ያነሳነው የአዲስ አበባን ለውጥ የተለያየ ነገር ባየንበት ኢንሲደንት ክስተት እየጠበቁ በቃ ኢትዮጵያ ውስጥ ቀውስ ለመቀስቀስ ኔፓልን ለመጥራት ኬንያን ለመጥራት የሚኳትኑ አሉ። አሁን የሻዕቢያ ተላላኪዎች የሻዕቢያ ባንዳዎች እኔ በጣም አሁን ፋሲሌን አለም ነው አሁን ቅድም የለም የጻፈው በጣም የሚያሳፍሩኝ። እስቲ ሲናገረው ምን እስቲ ሂዱና ጠይቁት። ኤርትራ ውስጥ ያለው የነዳጅ ዋጋ የአንድ ሊትሩ ኢትዮጵያ ውስጥ ካለው የነዳጅ ዋጋ የአንድ ሊትር ልዩነቱ ስንት ነው ብላችሁ ጠይቁት። የሻዕቢያውን ተላላኪ ባንዳውን ፋሲልን ያንዳርጋቸው ልጅን የአንዲ ልጆች ምላቸው እንዴ በቃ መሀይም ሌላውን መሀይም አድርጎ መግዛት ነው የምትፈልጉት? ይሄ እኮ ትንሽ ነገር ነው። ኢትዮጵያ ነዳጅ አታመርትም፣ ኤርትራም ነዳጅ አታመርትም። ስለዚህ ሁለቱም ነዳጅ የማያመርቱ ሀገሮች ናቸው፣ ኢትዮጵያም ኤርትራም። እሺ እሱን ጊቭን ውሰዱ። ቀጥሎ ኢትዮጵያ ወደብ የላትም። ነዳጁ ሲመጣ የወደብ ክፍያ ትከፍላለች። እሱን ጨምሩበት። ኤርትራ ወደብ አላት፣ የወደብ ክፍያ የላትም፣ አድቫንቴጅ አላት። ለነዚህ ባንዳዎች ጠይቋቸው። ከዛ በኋላ ሁለቱም ነዳጅ አያመርቱም። አንደኛው ወደብ አለው፣ አንደኛው ወደብ የለውም። ናው የአንድ ነዳጅ በሊትር ዋጋ አንዱን ምርት ውሰዱና ሌላውን የነዳጅ ዋጋ ኤርትራ ቨርሰስ ኢትዮጵያ ስሩልኝ ብትላቸው ሙትቻዎች ናቸው እነዚህ ሰዎች፣ ሙትቻዎች። ንገሯቸው እዚህ በእናታችሁ ማለት ለነሱ ሊና እንትን እንዲሉ ነው እንጂ ህዝቡ አቅም ከሚል ተነስቼ አይደለም። ታዲያ ምን ነው የኢትዮጵያን ነዳጅ በኮንትሮባንድ ለምንድን ነው ወደ ኤርትራ የምትልኩት ብለህ ብትጠይቀው እኮ ይሄ ባንዳ መልስ የለውም እኮ። ይሄ ባንዳ ዲፈረንሱ ጻፉላቸው። አንድ የሆነ ሊትር ውሰዱና አንዱን የነዳጅ አይነት ውሰዱና ኢትዮጵያ ውስጥ ስንት ይሸጣል፣ ኤርትራ ውስጥ ስንት ይሸጣል ብላችሁ ንገሯቸው በዶላር። እኔ ባለኝ መረጃ በአማካይ $1 ልዩነት አለ በአንድ ሊትር ውስጥ በአማካይ። ለዚህ ነው ህወሓቶች ነዳጅ እያሉ በየቀኑ የሚጮሁት። ለትግራይ ህዝብ ነዳጅን ሊሰጡ ከመሰላችሁ ተሳስታችኋል። ህወሓቶች ነዳጅ የሚሉት ነዳጁን ኤርትራ አሻግረው ኮንትሮባንድ ሊሸጡ ነው። የተያዘውም እሱ ነው። ማታውቁ ከሆነ ማለት በጣም ተራኮሎጂክ ነው ይሄ። አስቡት እስቲ ፖርት ቢኖረን ኖሮ ደግሞ ወደብ ቢኖረን ኖሮ ምን ያህል ደግሞ ዝቅ ሊል እንደሚችል። ስለዚህ እኛም ነዳጅ አናመርትም፣ ኤርትራም ነዳጅ አታመርትም። እነሱ ወደብ ኖሯቸው የወደብ አገልግሎት አላቸው፣ አድቫንቴጅ መጥተዋል። እኛ ግን የወደብ እንከፍላለን። ይህም ሆኖ ሲያበቃ ግን ኢትዮጵያ ውስጥ ያለው የ1 ሊትር ነዳጅ ዋጋ ኤርትራ ውስጥ ካለው ነዳጅ ዋጋ $1 ይቀንሳል። በኢትዮጵያ ከወጣችሁ ከ150 ብር በላይ ማለት ነው በ1 ሊትር። ታንኪዩ ሳሚ እንደወረደ ልውሰድላችሁ። ኤርትራ ውስጥ ፐር ሊትር 2.09 ነው ፐር ሊትር።
ኢትዮጵያ ውስጥ 1.16 ነው almost on the average $1 ማለት ነው ለዚህ ነው እነ ዮሐንስ መዲድ እነ ሞንጆሪኖ እነ ደብረጽዮን እነ ወዲምበተይ ከኢትዮጵያ የሚመጣው ነዳጅ መልሰው ወደ ኤርትራ ሚልኩት በኮንትሮባንድ ምን ነው ታዲያ ኤርትራ ላይ ለምንድነው $1 ልዩነት ከጎረቤቱ ባለበት ለምንድነው ተቃውሞ ያልተነሳው ብላችሁ ፕሮቮክ ያላረጋችሁት እናንተ የሻቢያ ባንዳዎች እዚህ በልክ ይነገራል ተራ ሂሳብ ተራ ማቴማቲክስ ስለሆነ ማለት አይደለም እኛ ጋር ያለው ነዳጅ ዋጋ ጅቡቲ ካለው ጅቡቲ እኛም ታክስ ከፍለን እኛ ወደብ ከፍለን ጅቡቲ ይወደዳል ከኛ ኬንያ ይወደዳል ከኛ ወደብ ያላቸው የተለየ ገንዘብ ስላለን ነው እንዴ ፖፑሌሽን ብታውቁ የኛ ፖፑሌሽን ነው የሚያስደነግጠው ምን ስለሆነ ነው መንግስት ሰብሲዲ ስለሚሰጥ በቢሊዮን የሚጠጋ ገንዘብ ሰብሲዳይ ስለሚደጉም ነው ገበያ ይፍታው ቢባል ኖሮ የት እንደርስ ነበር የነዳጅ ዋጋም ገበያ ይፍታው ባፈተተው ይድ ቢባል ድጎማው ቢቆም ምንድነው ምን እንኮ ነው የነበረው ኦፍ ኮርስ ያኔ አመጽ ቢነሳ ሪዝኔብል ነው እንችላለን ምንድነው መንግስት ማድረግ ያለበት ቴልሚ ከመደጎም ውጪ ምንድነው ማድረግ ያለበት እኔ የምኖርበት እዚህ እንግዲህ ሜሪላንድ ነው የምኖረው 2 ብር ከ99 ተገዛ የነበረው ትላንትና ነው ከትላንት ወዲያ 4 ብር ከ40 ነው የገዛሁት ኦልሞስት አንዳንድ ቦታ 100% ነው ያደገው የነዳጅ ዋጋ 100% የጨመረው ፐር ሊትር 299 ነበር የምገዛው መቼ ለተሰየው 443 445 ኒውዮርክ እንትን ካሊፎርኒያ ምናምንማ ታውት 7 ብር 7 ምናምን ሄዷል እና አሜሪካም እንትን ይበል ምን አይነት ድንቁርና ነው ይሄ ኬንያ ምናልባት እንደ ኢትዮጵያ ሰብሲዲ አርጉኝ ብሎ ከተቃውሞ ካነሳ ሊሆን ይችላል እንደ ኢትዮጵያ ጎረቤት ኢትዮጵያ ሰብሲዳይዝ ታረጋለች ብሎ የሰውኮ መኪና የቀየረ መኪና ምናምን እያለኮ ነው አንዳንድ ጊዜ የነዳጅ ዋጋ እኮ ቀላል ነገር አይደለም ስለዚህ የሆነ የመጣ ነገር ጎትተህ ደሞ ህዝቡን ልሰድበው ከዛ በኋላ ይሄ ህዝብ የማይረባ እንደ በቅሎዋም የሚከመርበት እያልክ ተሰድበው መልሳ ለምን ህዝቡ አልተነሳም ብለህ ተሰድበዋለህ አረፈሩ ባንዳዎች ፈሩ የኔፓል ሰዎች ፈሩ ኔፓልን ጓደኞቼ ናቸው ምናም ስትሉ የከረማችሁ ኔፓል ማለት የኔ ጓደኞች ናቸው ያኔ ምንትን ይያለን ምናምን ያኔ ኔፓልን ባለቤት ሊሆኑ የፈለጉ ነበር ዛሬም ደግሞ ነዳጅ ብለው መጥተዋል የኔፓል ሰዎችም አሉ ኔፓል ከርሞ መጣ የሚል ሐሳብ ሰማውና ኔፓል እንዴት ከረመች ጀዋር ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጀዋር እጅ አለበትም ያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት እጅ አለበትም ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበር ኤሪያውስ ካሉ ከኛ ሀገር ጋር በፖለቲካ እድገትም በኢኮኖሚ እድገትም ከኛ ሀገር ጋር እና ጽፈዋለሁ መጽሐፍ ውስጥ ትንሽ የሚቀራረቡ ሀገሮች አሉ ኔፓል አንዷ ነች ላኦስ ባንግላዴሽ እንደዚህ አይነት ሀገሮች አሉ ገና የፖለቲካ ሽግግሩን ያልፈጸሙ የኢኮኖሚ እድገታቸውም እንደሌሎቹ ኤዥያ ያልሄዱ ሀገሮች አሉና ኔፓል ፋሲሊቴት ያደርገኝ ነበር እኔ እዛ ባለውበት ወቅት የማኦይስት
የአርምድ ስትራግል የትግል እየተካሄደ ነበረ። ብዙ ግጭቶች ነበሩ። ኢኮኖሚው በዚህ በጦርነቱ ምክንያት ሙስና ላይ የተደረገ ዘመቻ ነበርና ይሄ ሙስና ምርመራ ሲጀመር ይሄ ምርመራ ለማስቆም ፓርቲዎች አንድ ላይ ሆነው ዘጉት። ወጣቶቹ ምን ማድረግ ጀመሩ? ባለስልጣኖቹ የሚኖሩትን ኑሮ መለጠፍ ጀመሩ። በተለይ ደግሞ የነሱ ልጆችና ዘመዶች የሚኖሩትን ኔፖ ቤቢስ ኔፖቲዝም ማለት በዝምድና የተገኘ ሀብት ማለት እና እነዚህ ሰዎች እኛ ጋር ባለጊዜ ኔፖ ቤቢስ እንዳውም ወይም ባለጊዜ ብለዋል እና ምን ማለት ነው? ባለጊዜ የኔፓል ባለጊዜ ማለት ነው። ኔፖ ቤቢስ ማለት የኔፖቲዝም ማለት በዘመድ አዝማድና በዝምድና ከባለስልጣን ጋር ካለ ዝምድና ጋር ተያይዞ የሚገኝ ሀብትና ስልጣን ማለት ነው፣ ጥቅም ማለት ነው። እና እነዚህ ከጠቅላይ ሚኒስትሩ ጀምሮ ያሉ ሚኒስትሮች በሙሉ የነሱ ጋር ዝምድና ያላቸው ልጆች ምናምን ዱባይ እየሄዱ ፓሪስ እየሄዱ የሚገዙትን ደግሞ ጣጣ የፈጠረባቸው ራሳቸው ነበሩ ሲለጥፉ የነበሩት። አንዳንዱን ይሄን ሰዓት ገዛው እንግዲህ ኢማጂን ጓደኞቼ ናቸው። ያን ቪዲዮ ላይ የኔፓልን ያስነሱት ሰዎች የቀለም አብዮትን ያስነሱት ሰዎች ጓደኞቼ ናቸው፣ ኢንፎርሜሽን እንለዋወጣለን ምናምን ይላል። የሆነች ነገር ከመጣች ታኮ መግባት ነው ጀዋር። እሱ ነው በቃ ሳይንቲስት ነው፣ ኔፓል ጉች ጋር ይነጋገራል ምናምን እና እንዳልኳችሁ ነው። አሁን ደግሞ ልክ ኬንያ ሲነሳ ኬንያ ያስነሱት ኬንያ ኖር ያለው ጓደኞቼ ናቸው ወይ ስልጠና የሰጠዋቸው ናቸው ብሎ ነገ ከነገ ወዲያ ይመጣል። በሚዲያዎቹም በተለያየ መንገድ ይመጣል። ወይም ደግሞ በዚህ እኔ የጀዋር ገረባ ተሸካሚ የምላቸዋሉ የጫት ገረባ አልቋል። አሁን ጀዋር እንትኑ አልቆ ገረባ ታውቃላችሁ? ጫት እንኳን ብዙ ጫት እንኳን አይደለውም፣ ግን ያለው ጫቱ ያልቅና ከዛ ከሆነ ሰዓት በኋላ አይ ቲንክ ሲያልቅባቸው ገረባ ይጀምራሉ። ይሄ የጣሉትን መልሶ እያነሱ መገረብ ማለት ነው። በትምህርት ነው የማውቀው ገረባ። የጫት ገራቢዎች አሉት ሚዲያ ምናምን። ትልቁ ስራቸው ጀዋር የሆነች ነገር ካለ ያንን መገረብ ነው። የጀዋር ካልሲ አጣቢዎች ማለት ነው። ያንን የሚሰሩ ሰዎች አሁን ኬንያ ማለት ደግሞ ጀምረዋል። ለኬንያ ኬንያ ሌላ፣ ኢትዮጵያ ሌላ። አሁን የትኛው ሞራሉ ነው ጀዋር አሁን ስለ የስልጣን የተጠጉ ኮራፕተር መንግስትና ባለሀብቶች ምናምን ብሎ የትኛው ሞራልህ ነው? በነገራችን ላይ አሁን ኔቦን የትኛው ሞራልህ ብዬ ነው ጠይቀው። የትኛው ሞራል? አንተ አይደለ እንደ ከጓደኞች የነገሩን 24 ድርጅቶች በ2 ዓመት ውስጥ የገነባው 24 ካምፓኒስ። አንዳንድ ነገር ሽው ስሰማ አንዳንዶቹ አሁንም አሉ ካምፓኒዎቹ ነው የምሰማው። ባይዘው ጫት ያስመጣል እንትን ይላል፣ ብረት ያስመጣ የሚያስልክ ኢምፖርት ኤክስፖርት ስንዴ ኢምፖርት ኤክስፖርት ላይ ሁሉ ነበር አሉ ጀዋር። የሱ ዙሪያ ያሉ ሰዎች ስንዴ እኔም ስሰማ በጣም ነው የደነገጥኩ። ያልገባበት ሌላኛው ጀዋር ማለት ሌላኛው አዜብ መስፍን ሆኖ ነበር። በአጭር ጊዜ ውስጥ ደግሞ አታፍርም? አሁን የመንግስት ባለስልጣናት እያስፈራራ ጉምሩክ እያስፈራራ ምናምን እያስፈራራ ማለት ነው። የገዛው ቤት 100 ምናምን ሚሊዮን ብር ከየት አመጣ 100 ምናምን ሚሊዮን? ይሄን አይጠየቅም። ነግረውናል እኮ ዛሬ የማይነግሩት ሰዎች መረጃ ብለው እኮ ዘርግፈውልናል። ስንት ቢሊዮን ብር በባንክ እንደተያዘበት እንደነበረ እነ ይተናብቴን የነገሩን 22 ድርጅቶች አሉት ብለው። ትንሹ ሜቴክ ሆኖ ነበረ፣ ትንሹ አዜብ መስፍን ሆኖ ነበር። አታፍርም? አሁን አንተ ስለ ኮራፕሽን ምናምን ስታወራ ትንሽ አይሰቀጥጥም? አይሰቀጥጥም? ሌባ አይሰቀጥጠውም። ባይዘው አይናውጣ ሌባ በተለይ አይሰቀጥጠው። አይኑን በጨው ታጥቧላ። ለምን ቀረብኝ ነው ያሳበደ፣ ሌላ አይደለም። ስለዚህ ኬንያን የተመኛችሁ ሰዎች
መቼም ቢሆን ኬንያ አይመጣም አዲስ አበባ ላይ መቼም። በቃ የመጨረሻው አሁን ሩጫችሁ የመጨረሻ ምርጫ ደረሰች፣ እየተረባረባችሁ ስለሆነ እንዴት አድርገን አሁን አንዳንዶቹ ደግሞ አስቂኝ ሆነው መጥተዋል። ከምርጫ በፊት ሽግግር ስትሉ ነበረ፣ ምርጫው እኮ 2 ሳምንት ቀረው ሲባሉ አይ ከምርጫ በኋላም ምርጫ ተካሄደ አለማለት እንችላለን ማለት ጀምረዋል። እኔ ጋሽ ያሬድ በዚህ ልክ ትወርዳለህ ብዬ ጠብቄም አስቤም አላውቅም። አይ ከምርጫ በኋላም አንዳንድ ሀገሮች ምርጫውን ውልቅ ስለሚያደርጉት ከምርጫም በኋላ ይቀጥላል ትግላችን። እናንተው አይደላችሁ እንዴ ምርጫ ሳይሆን ሽግግር መንግስት ያላችሁት? ልክ ሰው እንደሚመርጥ ስታቁ 15 ቀን እንደቀረው ስታቁ አይ ከምርጫ በኋላ ማለት ጀመራችሁ። ኧረ አንዳንዴ እንደው መደበቅ ይሻላል፣ እንደው ድብቅ ማለት ይሻላል። የምሬን ነው። አይ ቲንክ አሁን ያለውን ሁኔታ የምትችሉታል መሰለኝ። ኢትስ ቢዮንድ ዩር ፖለቲካል ኮንሴፕት የምንለው ፖለቲካል ሙቭመንት የምንለው ምናምን። ምክንያቱም አሁን ያለው መንግስት እኔ እንደገባኝ የትላንትና የዲያስፖራ እንቅስቃሴዎችን በሙሉ ኤክስፒሪየንስ አድርጓል። እኔ የገባኝ እሱ ነው። ቢኮዝ አንዳንዶቹ የዲያስፖራም ሰዎች ናቸው አብረዋቸው ያሉት። ሶ አዲስ ትሪክ ይዛችሁ መምጣት አልቻላችሁም። ዩ አር ኦልድ ዶግ፣ አሮጌ ውሻዎች ናችሁ አብዛኞቻችሁ። ሶ አዲስ ትሪክ ስላላመጣችሁ እነዛ ኦልድ ዶግ ትሪኮቹን ደግሞ ኦውን አድርጎታል አሁን ያለው መንግስት። ስለዚህ በግራ ብትሉ በቀኝ ብትሉ ምን ብትሉ የሚሳካላችሁ እየሆነ አይደለም። አንዴ ኔፓልን ብትጠሩ፣ አንዴ ሞሮኮን ብትጠሩ፣ አንዴ ማዳጋስካርን ብትጠሩ፣ አንዴ ምናምን ብትጠሩ ይሄዳል ይመጣል፣ ይሄዳል ይመጣል። ከዛ እርስ በርስ ተባላላችሁ። አሁን ጎበዝ ኮንክ ጀዋር ለምንድነው ለዶክተር ጸጋዬ አራርሳ መልስ የማሰጠው? እንደው ልብ ካለ ልቦና ካለ ከሬጂየስ ኮንክ ለምን ለዶክተር ጸጋዬ አራርሳ መልስ አልሰጠህም? የማትረባ ያለህን ሰውዬ ለምን አልሰጠው መልስ? ምክንያቱም አርጩሜ ይዟል፣ አየህ፣ አለንጋ ይዟል፣ ሱሪን ዝቅ አድርጎ ይገርፋል። ለዚህ ነው መልስ የማትሰጠው። ለምን አትሰጥም? ያለህበት አብሮነት ጸረ ኦሮሞ ነው ሲልህ አይ አብሮነት ጸረ ኦሮሞ ነው ብለህ ለምን አይደለም ብለህ ለምን መልስ አልሰጠህም? እንዲህ ናቸው። ደን አሁን መተህ ኔፓል ምናምን፣ አሁን ደግሞ ቀጥሎ ኬንያ አመፅ ተነሳ ነዳጅ ምናምን ትላለህ ከሻዕቢያ ተላላኪዎች ጋር ከባንዳዎች ጋር። አንደኛው ፖይንት ይሄ ነው። ሁለተኛው በአጭር ጊዜ ወደ መቀሌ እንገባለን የሚል ጌታቸው ረዳ ያነሳውን በትላንትናው ዕለት እንደገለጽ ነው የትግራይ ፖለቲካ ኃይሎች የተሳተፉበት የትግራይ ሰላምና ለውጥ ምክር ቤት ተቋቁሟል። እሱ ላይ ዝርዝር ነገሮች አንገባም፣ ትላንት አንስተነዋል። የምክር ቤቱ ተሳታፊዎች ስምረት፣ ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንድርታ፣ ቃንጬ ሀቂ እና አንድም ሌላ አለ። እነሱን ጨምሮ የሚካሄድ እንትን ነው ያለው። ከሞላ ጎደል ተቋቁሟል ማለት ነው ድርጅቱ ማለት ነው። ከነዚህ ውጪ የተጽዕኖ ፈጣሪ የትግራይ ሰዎች ያሉበት ኤንድ ኦልሶ የትግራይ ሰላም ኃይል ወይም ሀራ መሬት ውስጥ ያሉ ሰዎች አሉበት። ስለዚህ እነዚህ ሰዎች ያቋቋሙት የትግራይ ሰላምና ለውጥ ምክር ቤት ተቋቁሟል። የረሳሁት ድርጅት ካለ ይቅርታ ጠይቃለሁ። አንድ ድርጅት የረሳው ስለመሰለኝ ነው። አይ ቲንክ ወለዶ ትግራይ የሚባልም ያለበት መሰለኝ። ወለዶ ትግራይ፣ ስምረት፣ ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታ፣ ቃንቲ ሀቂ፣ የትግራይ ሰላም ኃይል ወይም ሀራ መሬት ላይ ያለው የሚሊቴሪ ኃላፊዎቹና ተጽዕኖ ፈጣሪ ግለሰቦች ያሉበት ነው። በዛ ላይ ጌታቸው ረዳ የተናገረው ነገር አለ። አቶ ጌታቸው በትግራይ ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት ይገባል።
አዲሱ ምክር ቤት በአጭር ጊዜ ውስጥ መቀሌ ይገባል፣ ብዙዎች ርዕስ ያደረጓት መቀሌ በአጭር ጊዜ እንገባለን የሚለው ነው። በህዝብ የተመረጠ መንግስት እንዲመሰረት ዋና ስራችን ነው ብሎ ያነሳል። አንዱ እሱ ነው። ሁለተኛ ጌታቸው ረዳ ያነሳው ጠቅላይ ሚኒስትሩ እና ፌዴራል መንግስቱ ወደ ጦርነት የመግባት ፍላጎት የላቸውም። በትንኮሳ በህወሓት በነደብረጽዮን ትንኮሳ ተገፋፍተውም ወደ ጦርነት የመግባት ፍላጎት የላቸውም። ይህ የፌዴራል መንግስቱ አቋም ለትግራይ ፖለቲካ ኃይሎች የውስጥ ችግራችንን ለመፍታት ትልቅ እድል ነው። ለትዕግስታቸው ሊመሰገኑ ይገባል የሚል ነገር አንስቷል። ትላንትና ስንጨቃጨቅባት የነበራት ጉዳይ ማለት ነው። ሰው ከሞላ ጎደል እነ ደብረጽዮን እነ ጌታቸው ረዳ የሚያዩበት መንገድ በነ ደብረጽዮን ትንኮሳ ፌዴራል መንግስቱ ሮጦ ወደ ጦርነት አለመግባቱን በፖዚቲቭ ነው ያዩት። ግምገማቸው እሱ ነው which is የኔም ግምገማ እሱ ነው። እና ትዕግስት በኋላ ጻድቃን እናነሳዋለን። ግን ፌዴራል መንግስቱ ሮጦ በቃ የኃይል እርምጃ ጠቅላይ ሚኒስትሩን ጨምሮ ቢገቡ ኖሮ ትንሽ ውስብስብ ያደረገው ነበር ጉዳዩ። ስለዚህ ጌታቸው እያለን ያለው ምንድነው? ፌዴራል መንግስቱ ጠቅላይ ሚኒስትሩ ያን ያህል ትንኮሳ ሲካሄድ በትዕግስት መጠበቃቸው፣ ወደ ጦርነት አለመግባታቸው ሊመሰገኑ ይገባል። ይሄ ፋክት ነው፣ እውነት ነው። ምንም 10 ጊዜ ዲያስፖራ ላይ ያለ ሚዲያ 30 ነገር ብታወራ ይሄ እውነት ነው። እነ ደብረጽዮን ያደረጉት ነገር እየሰሩት ያለው ነገር ሙሉ ለሙሉ ወደ ጦርነት የሚያስገባ ነው። ሙሉ ለሙሉ ግን ፌዴራል መንግስቱ እስቲ እናያቸዋለን ብሎ ፈሪም እየተደረገ የተቆጠረ እስቲ ግባና ሞክራት፣ ጽምዶ ተጠናክሯል፣ መከላከያ የለም፣ አልቆላቸዋል፣ የተዘጋ በር የለም ምናምን እየተባለም ዝም ከዛስ እርስ በርስ መባላት ጀመሩ። አሁን የስልጣን ሽኩቻው ቀላል እንዳይመስላ፣ እርስ በርስ መበላላቱ ቀላል እንዳይመስላችሁ፣ ዝም ብሎ ቀላል ነገር እንዳይመስላችሁ። ፌዴራል መንግስቱ ቢገባ ኖሮ ግን የውስጥ ልዩነታችን ለጊዜው እንተውና እንመክት ይሉ ነበረ በነገራችን። ስለዚህ የፌዴራል መንግስቱ ዝምታ ስትራቴጂክ ነው፣ ታክቲካል ብቻ አይደለም። ዝም ዓለም እንዲያያቸው እንዲታዝ አውሮፓ ህብረት አያቸው፣ አሜሪካ መንግስት አያቸው፣ አፍሪካ ህብረት አያቸው፣ የትግራይ ልጆች ሊቃኖች አዩዋቸው እንዲህ ናቸው እንዴ ብሎ እስኪቀፋቸው ድረስ ስትራቴጂክ ነው ዝምታው ወርቅ ሆኗል። አሁን እነ ጌታቸው እውቅና ሲሰጡት እኔ በዛ ደረጃ ነው የምረዳው። ትላንትና የሚያራምድኩት አቋም እሱን ነው። ሁለተኛው ጀነራል ጻድቃን ነው። ጀነራል ጻድቃን ከባባድ ነገሮች ተናግሯል። እኔ እውነት ለመናገር የጀነራል ጻድቃንን የፖለቲካ አቅም ከዕለት ወደ ዕለት እየገባኝ የሄደ ሰው ነው። ብዙ ልዩነት ከጀነራል ጻድቃን ጋር ያላቸው ሰዎች እንዳሉ እኔም ማከብራቸው መወዳቸው እነ ጀነራል ዮሐንስ እንዳሉ አውቃለሁ። with all their difference ጀነራል ጻድቃን ፖለቲካሊ በጣም ማቹርድ ያደረገ ነው። ኖት ኦንሊ የውትድርናውን እዛ ሙያው ስለሌለው አላውቀውም የውትድርና ችሎታውን፣ ግን ፖለቲካሊ በጣም በሳል ነው። አይ ቲንክ ኢትዮጵያም የትግራይ ኮሚኒቲም ጀነራል ጻድቃን ያስፈልጉታል ብዬ አምናለሁ። ልዩነት ሊኖር ይችላል። እንትኑ የፖለቲካ ጉልበቱ ቀላል አይደለም። የጀነራል ጻድቃን ጌታቸው በዚህ በኩል አለ the most orator፣ እነሱም ሳኒታይዘር ሲሉት የነበረ፣ በዚህ በኩል ጀነራል ጻድቃን አለ። ይሄ ቲም ቀላል ቲም አይደለም። እውነቴን ነው የምላችሁ። የኢንዲቪጁዋል ስኪላቸው ቀላል ዝም ብሎ አሳንሳችሁ የምታዩት ነገር አይደለም። ይሄ ማለት በሁሉም የጻድቃን አስተሳሰቦች እስማማለሁ ምናምን እያልኳችሁ አይደለም። በጣም ግልጹ ግን ፖለቲካሊ
የሚያስቀምጣቸው አቅጣጫዎች የሚያይበት እይታዎች ትልልቅ ናቸውና በጣም አክብሮቴንም መግለጽ ፈልጋለሁ ፐርሰናል። አንድ ሁለት ሶስት ሐሳብ ያነሳቸው አለ ቪዲዮ የተወሰነ አሰማቸዋለሁ። እንግዲህ ትንሽ ጀነራል ጻድቃን አንዱ ያነሳው ፌደራል መንግስት በትግራይ ያለውን ስርዓት አልበኝነት ሊታገስ አይገባም ብሏል። እሱ ደግሞ ማለት ትግስቱ አልቋል አይነት ኮንሴፕት አለው። በሌላ ደግሞ ጦርነት መኖር የለበትም ይላል። ሶ አይ ቲንክ ፖለቲካ ዲሲሽን ነው እየጠበቀ ያለው ጻድቃን እንደገባኝ። የጻድቃንም የጌታቸውም እንትን የፖለቲካ ውሳኔ ነው። አንዳንዶች እንደ ጦርነት የወሰዱትና ሲተነትኑ አይቻለሁ። ጦርነት አድርገው ጻድቃን ፌደራል መንግስቱ መታገስ የለበትም አለ የሚለውን ሄዶ ጦርነት ይክፈት ያለ ነው የመሰላቸው። ባይ ዘ ዌይ ጻድቃን ራሱን የቻለ የአማርኛ ቃለ መጠይቅ ኢንተርቪው ብታደርግ ጥሩ ነው ይመስለኝ። ጻድቃንም ጌታቸው ብዙ ኦዲየንስ አለ አማርኛ። ምንም አሁን ያለው ኤአይ በእርግጥ ትግርኛውም ተናግረ ወዲያው ተርጉሞ ያመጣልናል፣ ችግር የለውም። ግን ኢንተርፕሬት ሲደረግ አሁን ያየሁት ምናልባት የምትሰሙኝ ከሆነ የዚህ ህብረት ሰዎች፣ የንቅናቄው ሰዎች፣ የምክር ቤቱ ሰዎች የጻድቃን እንዴት ነው ኢንተርፕሬት የሆነው ፌደራል መንግስቱ ሊታገስ አይገባም ሲል ሄዶ ዘሎ ጦርነት ይግባ ጻድቃን ያለ ነው ይመስል። እንደዛ አይደለም እኔ ገባኝ። ጻድቃን እያለ ያለው ፖለቲካ ውሳኔዎች ያስፈልጋሉ ነው ይገባኝ። እነዛ ፖለቲካ ውሳኔዎች ለምሳሌ ለዚህ አሁን ለተቋቋመው ምክር ቤት እውቅና መስጠት ሊሆን ይችላል። ምሳሌ በቃ ከዚህ በኋላ የምናውቀው በነ ጻድቃንና በነ ጌታቸው የተቋቋመውን ነው የምናውቀው ሊሆን ይችላል። ፖለቲካ ውሳኔ ነው፣ ህጋዊ ውሳኔ ማለት ነው። ሌጂቲሜት ማድረግ አንዱ ይሄንን ነው። ፌደራል መንግስት በትግራይ ያለውን ስርዓት አልበኝነት ሊካገሳይ፣ ምክንያቱም ጦረኝነት ምናምን ፕሮግራም እየሰሩ አይታችኋል። አሁን ጠቅላላ ይሄ የቲፒኤልኤፍ አዳዲስ ድመቶቹም ሌሎቹም ነጭራ ቅረሽም ሌሎቹም ኢቭን እነዚህ የትግራይ ብሔርተኛ የሚባሉትም ኒውትራልን ሲሉ የከረሙ ሻቢያን ሲሰድቡ ኢሳያስን ሲሰድቡ የከረሙ በሙሉ ተሰብስበው ጻድቃን ጦርነት ከፈተ፣ ፌደራል መንግስት ይግባ ጣልቃ ይግባ አለ፣ ጌታቸው ጣልቃ ይግባ አለ። ጦርነት አላሉም። የጦርነት አዋጅ አይደለም ያሉት፣ ፖለቲካል ውሳኔ ከፌደራል መንግስቱ እንጠብቃለን ነው እያሉ ያሉት። ይሄ ደግሞ ትክክል ነው፣ ያደርገዋል ብዬም ፌደራል መንግስቱ አምናለሁ። ስለዚህ የፖለቲካ ውሳኔዎች ይሄንን ምክር ቤት እውቅና መስጠት፣ ይሄንን ምክር ቤት ፋይናንስ ማድረግ፣ የዚህ ምክር ቤት አደረጃጀት ማስተካከል፣ ከዚህ ምክር ቤት ጋር ቁጭ ብሎ መደራደር ሊሆን ሁሉ ይችላል። ጻድቃን፣ ጌታቸው፣ ሌሎቹም ጀነራሎቹም የሰላም ኃይሉም በአንድ ወገን፣ የፌደራል መንግስቱ በሌላ ወገን ቆመው ድርድር ሊሆን ይችላል። በፕሪቶሪያ ስምምነት ማዕቀፍ ውስጥ ማለት ነው። በሚያጠናክር መልኩ ፕሪቶሪያ ስምምነት። ስለዚህ የጦርነት አዋጅ አይደለም። ሊያሳስቷቸው የሞከሩ ሰዎች እንዳሉ አይቻለሁ። አንደኛው ይሄ ነው። ሁለተኛ ጻድቃን የተናገረው ህወሓት ጦርነት ለመቀስቀስ ቢሞክርም ሳይሳካለት ቀርቷል ነው ያለው። ከራያ መሻገር አልቻለም። ሞከረችና መሻገር ሲያቅታት አቆመቻል። እና ይሄ ምዕራብ ትግራይ ምናምን የሚሉት ሊዋጉ አይደለም፣ ተጠያቂነትን ለመሸፈን ነው። ዋነኛ ዓላማቸው ከተጠያቂነት ለመራቅ ነው የሚለው እንጂ ሞክረውታል ነው የሚለው ጻድቃን። ኧረ ሌላም ጉዳይ ያወጣል ጻድቃን። እስከዛሬ ሰምተን ማናውቀውን ነው የሚናገረው። በትግራይ አሁን ያለው የታጣቂ አቅም በኤርትራ ካለ አንድ ወረዳም አይበልጥም።
ይሄ ውስጥ አዋቂ ነው ጻድቃን ከኪሱ ቦትረፍ አድርጎ የሚናገር አይመስለኝም። ድምጽ ከፈለጋችሁ ማሰማት እችላለሁ። እኔ ምናልባት ነኝ ካላመናችሁ ሪፖርተርም በዚህ መልኩ ነው የዘገበው። በትግራይ አሁን ያለው የታጣቂ ብዛት የኤርትራ ወረዳን ያህል አቅም የለውም። አጻፏት እቺ አሪፍ ፖይንት ስለሆነች የኤርትራን አቅም እንኳን የሚያክል የለውም ነው እያለ ያለው። እኔ ብዙ ያውቃል ብዬ ስለማስብ ማለት ነው። ኢታማዦር ሹምና በትግራይ ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራሉ ይህን የተናገሩት የትግራይን አመራርነት ቦታ ለመረከብ ያለመ ነው የተባለውን የትግራይ ሰላምና ለውጥ የተሰኘ ምክር ቤት ምስረታውን ባካሄደበት በትናንትናው ዕለት ሲሆን የተቋቋመው አዲስ ምክር ቤት ዋነኛ ዓላማ በትግራይ ክልል ውስጥ ስልጣንን በኃይል የያዘውን አካል በማስወገድ ሰላምና ለውጥ ማምጣት እንዲሁም ህወሓት አቅዶታል ያሉትን ጦርነት ማስቀረት እንደሆነ ገልጸዋል። በክልሉ ስልጣን ላይ ያለው አካል ጦርነት ለመቀስቀስ ቢሞክርም ሳይሳካለት ቀርቶ ከራያ መሻገር አልቻለም ያሉት ጀነራሉ ህወሓት ወደ ምዕራብ ትግራይ እንገሰግሳለን እንዲሁም ጸለምትን እናስመልሳለን በማለት የሚያስተጋባው ሀሳብ ዋነኛ ዓላማው እንዳልሆነ ነው የገለጹት። ድርጅቱ ይህንን የሚያደርገው በክልሉ የፈጸመውን ወንጀልና ሌብነት ለመደበቅ ካለው ፍላጎት የመነጨ ነው ሲሉም ከሰዋል። አሁን በትግራይ ሊያካሂዱት ያቀዱት ጦርነት የውክልና ጦርነት መሆኑንና ይህም ለትግራይ ህዝብ የሚፈይደው አንዳችም ነገር እንደሌለ አጽንኦት ሰጥተው ተናግረዋል። ይህ አዲስ ጦርነት ከተቀሰቀሰ ቀጥተኛ ተጠቃሚ የሚሆነውና የፖለቲካ ጊዜ መግዛት የሚችለው የኤርትራ መንግስት ብቻ መሆኑን የገለጹት ሌተናል ጀነራል ጻድቃን የትግራይ ወጣቶችና የሀገር መከላከያ ሰራዊት ወጣቶች እርስ በርስ ቢዋጉና ቢያልቁ ይህ ክስተት ለፕሬዝደንት ኢሳያስ አፈወርቂ ትልቅ ስጦታና ጸጋ የሚሆን ነው ብለዋል። ህወሓት በአሁኑ ወቅት ያለው ወታደራዊ ኃይል ምናልባትም ከአንድ የኤርትራ ወረዳ ኃይል ላይበልጥ እንደሚችል የገለጹ ትግራይ አሁን ያላት የወታደራዊ ኃይል ምናልባትም ኤርትራ ካላት አንድ ወረዳ ወታደራዊ ኃይል ላይበልጥ ይችላል። በደም ሰማችሁ? ትግራይ አሁን ያለው የወታደራዊ ኃይል አንድ ኤርትራ ካለ ወረዳም ላይበልጥ ይችላል እና ጸጋ የሚሆን ነው ብለዋል። ህወሓት በአሁኑ ወቅት ያለው ወታደራዊ ኃይል ምናልባትም ከአንድ የኤርትራ ወረዳ ኃይል ላይበልጥ እንደሚችል የገለጹት ጀነራሉ ቡድኑ ወደ አዲስ አበባ ቢመጣ እንኳን በሀገሪቱ ይበቃቸዋል። ኦኬ የፖለቲካ መድረክ ላይ ምንም አይነት ቦታ እንደሌለው ተናግረዋል። የፌዴራል መንግስት በትግራይ ክልል ያለው ስርዓተ አልበኝነት ሊታገስ አይገባም ሲሉ ነው የገለጹት። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ትግራይ አሁን ያለው ወታደራዊ ኃይል ከአንድ የኤርትራ ወረዳ ኃይል አይበልጥም። አፍ ብቻ ናቸው ነው ያለው። ዋና ጦርነት ቢነሳ ዋና ተጠቃሚው ኢሳያስ አፈወርቂ ነው። ምክንያቱም የኤርትራ ወታደሮች የትግራይ ወጣቶች ይዋጋሉ፣ የኢትዮጵያ ወታደሮች ይዋጋሉ። የሚያልቁት የኢትዮጵያ ወታደሮችና የትግራይ ወጣቶች ናቸው። በመሃል ማን አድቫንቴጅ ይመጣል? ኢሳያስ አድቫንቴጅ ይመጣል። ኢሳያስ ይጠቀማል። እዚ ኣብ ትግራይ ገብርዎ ዝደልዩ ዘለዉ ኩናት ብናተይ ኣረኣያ ናይ ውክልና ኩናት እዩ። ናይ ህዝቢ ትግራይ ኩናት ኣይኮነን። ኩናት ተተገይሩ ክገብሩ ብዙሕ ግዜ ፈቲኖም እዮም። ህዝቡን ኣይገደፍዎን፣ ህዝቡን ፕላን ይገብሩ ኣለዉ እዮም፣ ህዝቡን ሓይሊ ይውድቡ ኣለዉ እዮም። ብዝኾነ ይኹን ኣጋጣሚ እንድሕር ኩናት ተገይሩ ኣብ ትግራይ ዝግበር ኩናት ናይ ውክልና ኩናት እዩ። ንኦም ጠቅም من ህዝብ ትግራይስ ዝጠቅም ተባሂሉ ዝሕሰብ ነገር ኣይኮነን። ንኢሳያስ ይጠቅሞ ይኸውን ኩናት ድፍእ የብለሉ ኣብ ወልድያ ወይ በጋሸና ኩናት ክግበር ይሕግዞ ግዜ ክረክብ ይገብሮ። ናይ ኢትዮጵያ መንግስቲ ሰራዊትን ናይ ትግራይ መናእሰይን ኣብ ዝገብርዎ ግጥም ክልቲኦም ይዳኸሙ። ንኢሳያስ ፀጋ እዩ። ንህዝቢ ትግራይ ይኹን ንካሊእ እንስሳቶም እውን ምናልባት ዕግርግር ተፈጢሩ ንባዕሎም ክኽወሉ ከም ውልቆም
يطقمهم يخون لهزب ትግራይ ግን እዚህ ክጠቅም የተባሉ ዝሕሰብ ነገር የለን ይሄ ነው እንግዲህ በዚህ አጋጣሚ አርያንም አመሰግናለሁ ዝርዝር ትርጉሙን ሰርቶ ልኮልኛል አርያ ይሄን ተርጉሙልኝ ብዬው ክሬዲት መስጠት ፈልጋለሁ አርያ ይሄ ነው እንግዲህ ጦርነት ቢነሳ የሚጠቀመው ኢሳያስ ነው የውክልና ጦርነት ነው የሚሆነው ጦርነቱ ከትግራይ ህዝብ ጋር የተያያዘ ጦርነት አይደለም ስለዚህ ኢሳያስ ግፋቢል ጋሸና ምናምን ወልዲያ ሊያግዝ ይችል ይሆናል እንጂ ሙሉ ለሙሉ የኢትዮጵያ ወታደርና የትግራይ ወጣቶች ነው የሚጋደሉት ሁለቱ ሲታደሉ ደግሞ ሁለቱም አቅማቸው ዝቅ ይላል ሁለቱ ሲባሉለት ወይም ሲጋደሉለት ኢሳያስ ደስተኛ ይሆናል ማለት ነው ስለዚህ በአንድ በኩል የውክልና ጦርነት ነው በሌላ በኩል ደግሞ ውክልና ብቻ ሳይሆን ይሄ ጦርነት ኢሳያስን የሚያጠናክር እንጂ ኢሳያስን የሚያዳክም አይደለም ጦርነቱ ቢነሳ እና ቀላል ነው ትግርኛውም ትንሽ ቀላል ነው መሰለኝ ይሄ አንዱ ፖይንት ይሆናል ማለት ነው ሁለተኛ ግን ዛሬ ያመጣውላችሁ በጣም በጣም ጠቃሚ ነጥብ እኔ ትግራይ ፖስቱሌት ብየዋለሁ እሱም ፖስቱሌት ነው ያለው በጣም ሲሪየስ ነጥብ ነው የትግራይ ፖስቱሌት በነገራችን ላይ ስለ ፖስቱሌት እና ስለ ቴረም ትንሽ ዋን ኮርስ ሰጣለሁ ዛሬ ግን ይሄን አሁን ስታዳምጡ በጭንቅላታችሁ ትግራይ ፖስቱሌት የሚል ወይም አክሰም ማለት ትችላላችሁ ኤክስኦኤም አክሰም ነው የሚባለው ምንድነው የትግራይ ፖስቱሌት what do you mean postulate ማለት ምን ማለት ነው you know the difference between postulate and theorem የትግራይ ፖስቱሌት ብሎ ያነሳው አለ ከዚህ በኋላ ነኝ of course ጽሁፌ ላይም ጠቅሼዋለሁ ግን it's a good representation ከትግራይ ፖስቱሌት የሚለው ራሱ ማለት ነው ረስም ያረኩት ለዛ ምንድነው ያ ፖስቱሌት you know okay ባጭሩ ልንገራችሁ ፖስቱሌት ማለት just ዝም ማቴማቲካል ሴት ቲዮሪ ተምራችኋል ፖስቱሌት ዝም ብላችሁ የምትቀበሉት ማለት ነው የምትቀበሉት ነገር ማለት ነው በቃ እንደ ፋክት ሊሆን ይችላል እንደምን ሊሆን ይችላል ብቻ ተቀብላችሁ የምትኖሩት ፕሩፍ የማይጠይቅ ማለት ነው if it is theorem ከሆነ ግን ማቴማቲካሊ ፕሩፍ ማድረግ አለባችሁ ወይም በሆነ መንገድ ፕሩፍ ማድረግ አለባችሁ ለምሳሌ በሁለት ዶቶች መሃል አንድ ላይን ተሰራ ካልክ it's a postulate ነው ነገር ግን የአንድ ትሪያንግል የውስጥ ዲግሪ ድምሩ 180 ነው ብለህ ካልክ it's a theorem you can prove it proof ማድረግ አለብህ የትሪያንግል የውስጥ ድምር የትኛውም ትሪያንግል 180 ዲግሪ መሆኑን ማለት ነው ፖስቱሌት ስንል ሳይጣራ እንደወረደ የምንቀበለው ማለት ነው ፖስቱሌት ቴረም ከሆነ ግን you have to prove it even ሲደመር even አምስተኛ ክፍል ተምራችሁ የለ ሙሉ ቁጥርና ሲደመር ሙሉ ቁጥር ሁሉ ጊዜ ሙሉ ቁጥር ነው ፕሩፍ አድርገው ተብላችሁ አልተማራችሁ ሰባተኛ ክፍል በተለይ that is called the theorem እና ትግራይ ፖስቱሌት ማለት የትግራይ ኤሊት እንደ ልሂቅ ሳያጣራ አምኖ የተቀበለው ማለት ነው that is called ትግራይ ፖስቱሌት ማለት እኔ በተደጋጋሚ ያነሳውት ሐሳብ ነው ባይዘው ይሄን ሐሳብ በደንብ ፍሬም አድርጎታል አዲስ ላይ አይደለም ለኔ ግን አሁን ከዚህ በኋላ በደንብ ማክሲማይዝ ማድረግ ያለብን ማን ነው ፖስቱሌቱስ የሚለውን በትግራይ ፖለቲካ ውስጥ ማን ነው ፖስቱሌት የሚለውንም አብረን ብናነሳው ጥሩ ይመስለኛል ፖለቲካውን ወደ ማቴማቲክሱን ወደ ፖለቲካ አምጥቶታል ጻድቃን ወድጀዋለሁ ይሄው ተዘለ ጉጅ ለበታን እዩ ሓደ ጊዜ ሓደ ዮም ሰባት ኮጽ ከለው በቃ ናይ ህዝብ ትግራይ ናይ ሓድነት ኩሉ መእከቢ ገለ ትግራይ ጌርካ ናይ ምርኣይ ነገር ኣሎ ሜቢ ኣብዚ ሓለፈ 20 ዓመት ኣብዚ ሓለፈ 30 ዓመት ከም ነይሩ ኮን ይኽእል እዩ ህዚ ነው ሞር ኮመይ ኮነን እቶም ህዚን ደብረጽዮን ዝመርሕዎ ዘለው ህወሓት በታን እዩ አካባቢ ይኮናል ብስሩ ነብዚ ማዕበል ሕብረተሰብ ኣብ ፖለቲካ ዝርድኡ ሕብረተሰብ ሓድነት ዝመጽእ
ናይ ፖለቲካ ፈላላያት ማኔጅ በመግባር እዩምበር ናይ ፖለቲካ ፈላላያት ሳፕረስ በመግባር ይኮነን ናይ ገድሊ ትግራይ ድሌት ዝኾነ ይኹን ነገር ክሉ ይኽእል እዩ ኣፈላላያት ሳፕረስ ምግባር እዩ ዋና ዕላሙ ነዊሕ ግዜ ጠቂሙ ክኾን ይኽእል እዩ ኣጽኒሑ ክኾን ይኽእል እዩ ናልባቱ ነፍቲ ናይ ዕጥቂ ቃልሲ ዝነበርና እዋን መጀመርያ ምስኣተና እውን ጠቂሙ ክኾን ይኽእል እዩ ካብኡ ድሓር ግን ኣሉታዊ ዝኾነ ህዝቢ ዝኸፋፍል ህዝቢ ዝብትን ጓና ዘብዝሕ ተወሰኑ በዓል ቤት ንሕና ኢና በዓል ቤት ዝብል ኣተሓሳስባ ይፈጢሩ ከምዚ እቲ ኩነታት ሓድነት ክመጽእ እንተኮይኑ ናይ ህዝቢ ትግራይ ናይ ፖለቲካ ኣተሓሳስባን ድሌትን ባህግን መሰረታዊ ናይ ህዝቢ ትግራይ ረብሓታት መሰረት ጌርካ ብዝግበር ናይ ፖለቲካ ማኔጅመንት እዩ ዝፍታሕ ባህሊ መንገዲ ይፍታሕን ሓደ ግዜ ኮንሰፕቹዋል እውን ሰብ ከጋግዩ ዝደልዩ ሰባት ኣለዉ ገለገሊኦም ይሰምዕ ሓደ ዘረባታት ቶም ጀነራላት ገለ ክመፁ ከለዉ በቃ ናይ ህዝቢ ትግራይስ ናይ ሓድነቱ ብምሉኡ ናይ ፖለቲካ ነገሩ ብምሉኡ መጥመሪት ፒኤልኤፍ እያ ነዚኣ ከፍርስዋ ይደልዩ ኣለዉ ናይ ሓደ ህዝቢ ከም ትግራይ ዝመሰለ ህዝቢ ናይ ፖለቲካ ኣወዳድብኡ ዝለዓለ መግለፂ መንግስትነት ምምስራት እዩ ሓደ ፖለቲካ ፓርቲ ከም ጣዖት ምቕማጥ ኣይኮነን ፖለቲካ ፓርቲታት መንግስቲ እናተስሓለ ንህዝቢ ዘገልግል ንህዝቢ ዝጠቅም ክኾነ ምግባር ብፅሒት ኣለዎም እናተወዳደሩ ፖለቲካ ፓርቲታት ስርሖም ስልጣን ንምሓዘብ ዝገብርዎ ውድድር ነቲ ናይ ህዝቢ መንግስቲ ዝበለፀ ናይ ህዝቢ መንግስቲ ዝበለፀ ግልጋሎት ዝህብ ምግባር እዩ ባዕሎም ናይ መወዳእታ ኣይኮኑን ኣብ ትግራይ ግን ንሕና እውን ኣብ ዝነበርናሉ እዋን ኣስተዋፅኦ ዝገበርናሉ በቃ ናይ ትግራይ ናይ ፖለቲካ ውዳበ ኣልፋ ኦሜጋ ቲፒኤልኤፍ ምጥንኻር እዩ ዝብል ኣተሓሳስባ ተደግዲጉ ስለተቐመጠ ከም ፖስቱሌት ተወሲዱ ናይ ሓደ ህዝቢ ናይ ዝለዓለ ፖለቲካዊ ሓድነት መግለጽስ ሓደ ውድብ ምፍጣር ተገይሩ ተወሲዱ ናይ ሓደ ህዝቢ ናይ ፖለቲካዊ ኣወዳድብኡ ዝለዓለ መግለጺ ህዝባዊ መንግስቲ ምምስራት እዩ ዋን ኣስተዋፅኦ ዝገበርናሉ በቃ ናይ ትግራይ ናይ ፖለቲካ ውዳበ ኣልፋ ኦሜጋ ቲፒኤልኤፍ ምጥንኻር እዩ ዝብል ኣተሓሳስባ ተደግዲጉ ስለተቐመጠ ከም ፖስቱሌት ተወሲዱ ናይ ሓደ ህዝቢ ናይ ፖለቲካ ውዳበ አልፋ ኦሜጋ ኮር ፖይንት ላሳያችሁ የፈለኳት የደጋገምኳት ለዚህ ነው የመጨረሻ ደግማት አለው ማን ነው ፖስቱሌቱ የሚለው እንድጽፉልኝ ፈልጋለሁ ማን ነው ፖስቱሌቱ ምንድነው ፖስቱሌቱ የሚለው ራሱ ቲፒኤልኤፍ ምጥንኻር እዩ ዝብል ኣተሓሳስባ ተደግዲጉ ስለተቐመጠ ከም ፖስቱሌት ተወሲዱ ናይ ሓደ ህዝቢ ናይ ዝለዓለ ፖለቲካዊ ሓድነት መግለጽስ ሓደ ውድብ ምፍጣር ተገይሩ ተወሲዱ ናይ ሓደ ህዝቢ ናይ ፖለቲካዊ ኣወዳድብኡ ዝለዓለ መግለጺ ህዝባዊ መንግስቲ ምምስራት እዩ ያ ከዛሬ ጀምሮ የትግራይ ፖስቱሌት እንለዋለን የትግራይ ፖስቱሌት ማለት ያ ፖስቱሌትን ሰዎች ተርጉሟቸው ሰርታችኋል ታንክ ዩ ኢትዮፒክ a postulate or an axiom is a statement assumed to be true without proof ምንለው ነው ቴረም ሲሆን ግን ሎጂካሊ ፕሩቭን መሆን አለበት ሶ የትግራይ ፖስቱሌት ስንል ምን ማለት ነው አሁን በተደጋጋሚ ስለተናገርን ህወሓት ጣዖት ነው የሚል ሮንግ ፖስቱሌት እሱን እኮ ነው የምንሰራበት ወደ ቴረም እንዲቀየር እኮ ነው እየሰራ ያለው ህወሓት ጣዖት ነው ተደጋግሞ ለማህበረሰቡ የተነገረው ህወሓት ከሌለ የትግራይ ህዝብ የለም ድርጅቱ ይቅደም ውድብና ይቅደም የተባለው ለዛ ነው ባይዘው that's a postulate ሰው ቴረም ሊሰራ ሲፈልግ መጀመሪያ ፖስቱሌቱን አስቀምጦ ነው የሚሰራው ምክንያቱም ዩዥዋሊ ፕሩፍ ስትሰሩ አንዱ መነሻችሁ ፖስቱሌቶቹ ናቸው ማቴማቲካል እና የሁሉም ነገር ማጠንጠኛ ፕሩፍ ለማድረግ ማትፈልጉት እንድታደርጉም ማትገደዱት አንድ ነገር ቢኖር
ህወሓት የሚባለው ነው በትግራይ ኮሚኒቲ ውስጥ ተቀጥቅጦ የተሰራ በጭንቅላት ውስጥ ለ40 ዓመት ለ50 ዓመት ለ30 ዓመት ድርጅት ይበልጣል ጣዖት ናት ድርጅታችን ውድቢና መስመር ኃይልና ኃይላችን መስመራችን ወያናይ ዲሞክራሲ ምናምን ሲሏቸው ነው የከረሙት that's called postulate ጥቂት ነገር ላስታውሳችሁ ጠቅላይ ሚኒስትሩ ፓርላማ ላይ ወጡና ህወሓት እና የትግራይ ህዝብ አንድ አይደለም ሲሉ ተናደድን አለችን አንዲት እህታችን ማናት ያቺ እህታችን ተናደድን because ፖስቱሌቱን ጠቅላይ ሚኒስትሩ ወደ ቴረም እየቀየረባቸው ነው ማናት ንገሩኝ እስቲ ፓርላማ ላይ ወጡና ጠቅላይ ሚኒስትሩ ህወሓትና የትግራይ ህዝብ አንድ አይደለም አሉ ያኔ ተናደዱ ህወሓቶች አበዙት አይነት ነርቫቸው ተነካ ነርቫችን ተነካለች እሷ ያፈጉባኤ ነበረች የኢትዮጵያ አፈጉባኤ የህወሓት ስራ አስፈጻሚ ለምን ለኬሪያ ለታችን ኬሪያ ህወሓት ማለት ጣዖት ነው ፖስቱሌት ነው you don't need to prove መተግን የትግራይ ህዝብና ህወሓት ይለያያል ብለን ትልቅ 14 ቁጥር ሚስማር ስትመታ ወደ ቴረም እየወሰድከው ነው ይሄንን የፈታ ብዙ ጊዜ ነግራቸው ይሄን ችግር የፈታ የትግራይን ፖለቲካ ይፈታል ይሄ ነው ቁልፍ ማሰሪያው የትግራይ ህዝብና ህወሓት ይለያያሉ ቴረም መሆን አለበት ፖስቱሌቱ then disproof መሆን አለበት ከዛ በኋላ የፈለገ ፕሩፍ ያርገው በራሱ መንገድ ግን እኛ ይሄ ፖስቱሌት ቢያንስ ወደ ቴረም እንዲቀየር መስራት አለብን ቴረም ስንል ፕሩፍ የሚደረግ ማለት ነው ፕሩፍ ስናደርገው ደግሞ ለኔ ፕሩፍ አድርጌዋለሁ እኔ ቲዮሪ ውሸተኛ ቴረም ነው ቴረሙን ስተት ነው ጣዖት አይደለም ህወሓት የትግራይ ህዝብ ልውና መሰረት አይደለም ነፍሱን ይማረውና ተክለ ብርሃን እኮ አንዱ የተጣሉት ምንድነው የምታወሩት የትግራይ ህዝብ ቀድሞ ህወሓት ይቅደም የምትሉ ስላላቸው እኮ ነው እንደዛ ነፍስ ስጋውን በልተው የገደሉት ተክለ ብርሃንን ገለውት ነው ባይዘው የሚበላው አሳጥቶት ነው የገደሉት የቁጥጥር ኮሚሽን አባላቸውን ተክለ ብርሃን ምስኪን ሰው ለምን ህወሓት ከትግራይ ህዝብ ይለያያል የትግራይ ህዝብ ቀድሞ ህወሓት ይዳን ለምን አልክ ለምን ተቃወምክ እሱም ብለው በረሃብ ገደሉት ተክለ ብርሃን በረሃብ ህክምና እንዳያገኝ አድርገው ገደሉት የተጨባጭ መረጃ ነው ያለኝ ባይዘው ሶ ያ ፖስቱሌት ሌላ ጊዜ በሰፊው የምናወራው አሁን በትልቅ ሰው በዛ በህወሓት ውስጥ በቆየ ሰው ይዞልን መጣ እኔ ምን ብያቸዋለሁ የትግራይ ልሂቅ ትልቁ ችግር ከሪዮት ዓለም እስረኝነት ሪዮት ዓለሙ ሲበሰብስና ሲሞት እንደ ችቦ ተበተነ ብያቸዋለሁ ተበተነ እንደ ችቦ ቢኮዝ የታሰረው በዛ ሪዮት ዓለም ነው ህወሓት ኃይልና አብዮታዊ ዲሞክራሲ ኃይልና ወያናዊ ዲሞክራሲ ኃይልና የሚል የድርጅት ትብታብ ነው የነበረው ያ የድርጅት ትብታብ ሲፈታ ችቦ ብትን ሲል የትግራይ ሊግ ተበተነ ፖስቱሌቱ ተበተናውን it becomes ቴረም ሆነ some people ፕሩፍ አድርገው ውሸት ነው የሚል አንዳንዶቹ ደግሞ ፕሩፍ አድርገው አዎ የትግራይ ህዝብ ህወሓት ነው ማለት የጀመሩ ማለት ስለዚህ ለዚህ ፖስቱሌት ላይ ወደ ቴረም እንዲቀየር ተቀይሯልን ብያምናለሁ with the speed of light by the way ደግሞአለው with the speed of light ህወሓት እና የትግራይ ህዝብ ህወሓት ጣዖት ነው የሚለው በስፒድ ኦፍ ላይት በብርሃን ፍጥነት ዲስፕሩፍ ሆኗል ወደ ቴረም ተቀይሮ ማለት እናንተም ከዚህ በኋላ የትግራይ ፖስቱሌት የሚባለው ወደ ቴረም መቀየሩን እየተነጋገርንበት የምንሰራ ይሆናል ማለት ነው ሶ ዛሬ ክሪቲካሊ በጣም ዋው በየወሰድኩት ፖይንት ይሄን ስለው የነበረ ኢንዳይሬክት ዌይ ኦፍ ፕሬዘንቴሽን ያደረገው ጻድቃን እንጂ እኔ የተናገርኩት ነው የሪዮት ዓለም እስረኛ ነው ሪዮት ዓለሙ ሞተ ሲሞት እንትኖቹ ተፈቱ እንደ ችቦ ማሰሪያዎቹ ልጦቹ ተፈቱ ሲፈቱ ተበተነ
ያ ፖስቱሌት ተደርጎ የተወሰደው ነገር ሞቷል። ጣዖቱ ሞቷል። የሞተ ጣዖት ነው። የሞተ ጣዖት ደግሞ ልታመልከው ብትል ምን የት ያደርሳል? የሞተን ጣዖት አምልከ አሁን ያለው እነ ደብረጽዮን የሞተውን ጣዖት እንደ ፖስቱሌት እንዲወሰድላቸው ነው እየፈለጉ ያለው። ኖ ሞር ፖስቱሌት። ቴረምም ሆኗል። ቴመሩምም ደግሞ ዲስፕሩፍ ሆኗል። መልካም ቀን።